ፍቅረኛክ ፔሬድ ላይ ስትሆን ማድረግ ያለብህ 5 በጣም ወሳኝ ነገሮች። እነዚህ ነገሮች ፍቅር ውስጥ ዛሬ ላይ የምታረግ ከሆነ መቼም እንደማትለያዩና አንተን ጥሎ መኖር እንደሚከብዳት እርግጠኛ ሆኜ ልንገርህ። ማንም ሰው በህመሙ ጊዜ ከጎኑ ሆኖ ስሜቱን የሚረዳውን ሰው በህይወቱ መቼም ማጣት አይፈልግም። አሁን የምነግርህን 5 ነገሮች እሷ ፔሬድ ላይ ወይንም የወር አበባ በሚመጣበት ወቅት በትህትናና በማስተዋል አድርግ። ይሄ ቪዲዮ ሎንግ ዲስታንስ ሪሌሽንሺፕ ውስጥም ከሆናችሁ ይጠቅማችኋል። እነዚህን ማድረግ እንደማይከብድ እርግጠኛ ሆኜ ልንገርህ። እስከ መጨረሻው ድረስ በደንብ አድምጠኝ። አንደኛና የመጀመሪያው የሚመጣበትን ቀን መዝግበ ያዘው። አቤኔን እረሳለሁኝ ብዙም አላስታውስም ቢዚ ይሆናለሁ ካልከኝ ፕሌይ ስቶር ላይ ወይንም አፕ ስቶር ላይ ፔሪድ ትራኪንግ የሚባል አፕሊኬሽን አለ ወይንም ፔሪድ ካላንደር። ይሄን አፕሊኬሽን አውርደውና ቀኑን አንዴ ሙላለት። ቀኑ ሲደርስ በራሱ ኖቲፊኬሽን እየላከ ያስታውሳል። እንደዚህ በማድረግ ስሜቷንም ለመቆጣጠር ያግዛል። ሁለተኛ ቀድማ አሳውቃት። እንደነገርኩ አፕሊኬሽኑን ካወረድ ቀኑን መዝግበህ ከያዝክ በኋላ ነገ ሊመጣ ይችላል፣ ማታ ሊመጣ ይችላል፣ ተጠንቀቂ እያልክ ቀድማ አሳውቃት። ስትወጪ ራስሽን ጠብቂ፣ ምናልባት ነገ ሊመጣ ይችላል እያልክ አስታውሳት። ይሄንን ማድረግ ለሷ ከምንም በላይ ግድ እንደሚሰጥህና እንደምትጨነቅ ትልቅ ማሳያ ነው። ይሄንን ስታረግ ከምንም ነገር በላይ እንደምታስብላትና እንደምትጨነቅላት በደንብ ጠንቅቃ ታውቃለች። ሶስተኛ አበረታታት፣ አጠንክራት፣ ያልፋል በላት፣ አጽናናት ከጎኗ ሆነ እና ስጦታዎችንም ስጣት። ስጦታ መስጠት ምን ይጠቅማል ካልከኝ በህይወቷ ውስጥ እንዳንተ አይነት የሚንከባከባት ወንድ እንደማይኖርና ወደፊትም እንደሌለ ትልቅ ማሳያ ነው። ስለ ስጦታው በደንብ ላብራራለን። ስጦታዎችም ይህን ያህል የተጋነኑ አይደሉም። ፓዶች፣ ጣፋጭ ነገሮች፣ በተለያየ ፍሌቨር የቀረቡ ቸኮሌቶችን በስጦታ መልክ ስጣት። በተለይ እዚህ ሁኔታ ላይ ስትሆን የንጽህና መጠበቂያዎችንም አንድ ላይ በስጦታ መልክ ብሰጣት ይመረጣል። ይህንን ፓኬጅ የታገኛለሁ ካል ቃሊና ፓኬጅ ሙሉ ፓኬጁን በማይታመን ዋጋ አቅርባላለች። ያላችሁበት ድረስ በነጻ ዴሊቨሪ በፍጥነት ታደርሳለች። ፓኬጁም በውስጡ የተለያዩ ለሴት ልጅ በፔሪድ ጊዜ የሚያስፈልጋትን ነገር በሙሉ ያሟላ በመሆኑ እመነኝ ነው ምልህ ትወደዋለህ። ስልክ ቁጥራቸውንና የቲክታክ አካውንታቸውን ከስር ታጋረግላለሁ። የተለያዩ ፓኬጆች አሏቸው፣ ገብተህ ቼክ አድርጋቸው። ታማኝነትና ቅልጥፍናን እነሱ ጋር ታገኛለህ። እንደነገርኩ ከሷ ጋር እነዚህን እቃዎችን ማግኘት ትችላለህ። ቼክ አድርጋት። አራተኛ አለመግባባቶችን ማረጋጋት ልመድ። እሷ እዛ ስሜት ላይ ሆና ትነጫነጫለች፣ ትከራከራለች፣ በትንሽ ነገር ትናደዳለች። እነዚህን አለመግባባቶችን አረጋጋ። የመጀመሪያው ላይ ለዛ ነው ቀኑን ቀድመህ ወቀው። እዛ ስሜት ላይ ስትሆን የምትናገረውን አታውቅም፣ በትንሽ ነገር ትበሳጫለች አሉ። ስለዚህ አለመግባባት መሀላችሁ ሲፈጠር ወዲያው እዛ ስሜት ላይ እንዳለች እንዳወቅ ስሜቷን ለማረጋጋት ሞክር። በደንብ አስብ እስቲ። እንደዚህ አይነት ስሜት ውስጥ ሆና እየተነጫነጨችና እየተናደደችብህ ድጋሚ መልሰህ እሷ ላይ የምትጮው ከሆነና የምትናደድባት ከሆነ አንተ ጭንቅላት አይሰራም ማለት ነው። ለዚህም ነው ቀኑን ማወቅ የሚጠቅምህ። ምንም የሚያሳፍርና የሚያስፈራ ነገር የለም። ያንተ ሴት ነች። እዛ ስሜት ላይ ስትሆን ዝም ብላ አዳምጣት፣ አትከራከራት። እሷ እንደፈለገችው ይሁን። በአንድ ወር ውስጥ 3 ቀን ለሷ እሺ ማለትና እንደፈለገች እንድታረግና ስሜቷን መጠበቅ ላንተን የሚከብድ አይመስለኝም። ህይወቷ ውስጥ ከምንም ነገር በላይ ስፔሻል ሰው መሆን ከፈለግ ይህንን አድርግ። አምስተኛና የመጨረሻው በፍጹም ማድረግ የሌለብህ ነገር ሙድ ለመያዝ እንዳትሞክር እና ህመሟን ለማቃለል። እንዲህ በጣም እያካበርሽ ነው ታውቆሻል እንዴ እንደዚህ ያማል እንዴ ምናምን አትበል። አንተ ወንድ ነህ፣ ስሜቱን አታውቀው። ምን ያክል እንደሚያማት የምታውቀው እሷ ነች። በምንም ታምር በስሜቷ ለመቀለድና ሙድ ለመያዝ እንዳትሞክር። በጣም ቀላልና ተራ ወንድ ነው የምትሆንባት። ስለዚህ እዛ ስሜት ላይ ስትሆን ሪስፔክት ይኖርህ። የምታወራውን ነገር በቁጥብነት ይሁን። ለምታወራውና ለምትናገረው ነገር በደንብ ተጠንቀቅ። ካለበለዚያ ያቺ ሞመንት እስከ መጨረሻው ልታጣላችሁና ልታለያያችሁ ትችላለች። ለምታወራው ነገር ተጠንቀቅ እምልህ ለዛ። እነዚህን 5ቱን ነገሮች በጥንቃቄና በማስተዋል አድርጋቸው። በጣም ተጠንቀቅ። በተለይ 3ኛው ላይ ፎከስ አድርግ። ያንን ስጦታ መስጠት ለእሷ ትልቅ ዋጋ አለው ብያልኩ ነው። የርቀት የፍቅር ግንኙነት ውስጥም ሆነ እነዚህ ነገሮችን ማድረግ ትችላለህ። ትልቅ ለውጥ ፍቅራችሁ መሀል እንደምታይ እርግጠኛ ሆኜ ልንገርህ። አስብበት።